ትላንት ፈረንሳይ ከወደቀች በኋላ ማን ነው ስፔንና አርጀንቲና ለዋንጫ ደርሰው በዚህም በኩል ብለው ሙድ እንዳይዙባችሁ ስለዛ እኔ ጋር መታችሁ ከእንግሊዝ እንደግፍ ብዬ ነበረ ከንስየዋለሁ ነው ማለት በተለይ አቡዬ የምትባል አንተ ሰይጣን ሰውዬ እንዳትመጣብኝ ነው ማለት ገባር እንዳትመጣብኝ እኔ ቶርናመንቱ ሲጀመር እንግሊዝ ናት የምትበላው ብዬ ነበረ ዘው ሰሚ ፋይናል ደርሻለሁ ዛሬ አርጀንቲና ካሸነፉኝ ደግሞ ፋይናል ከስፔን ጋር የ24ቱን ዩሮ የመበቀል እድል አለኝ እናንተ እድለ ቢስ የሆናችሁ ቋጣሪዎች ወያሎች እንዳትመጡብኝ ነው ማለት በቃ ገባርለ ከፈረንሳይ ጋር ዘው ሆም ነው ማለት ገባርለ ባክ ሆም ነው የምትለው ከፈረንሳይ ጋር በቃ እንዳትደርሱብኝ ነው ማለት ገባርለ ዛሬ ስራውን ብቻዬን ሰራዋለሁ ነው ማለት ዛሬ ብቻዬን ሰራዋለሁ አርሰናል ብሔራዊ ቡድን ነው ማለት ሴት ፒስ ትራንዚሽን ገባርለ አርጀንቲናን ፕራክቲስ እናደርግ ባይዘው ማን ነው ስፔን ትላንት እንዳየነው ሆነ ማን አርጀንቲና ተጫዋቾች ከሜሲ ውጪ አርጀንቲና ተጫዋቾች ቢችሉ ሚጫወቱ ነው ስፔን ገባር ስለዛ ይሄ ተመጀመሪያ ትሬኒንግ ነው አርጀንቲናን ካሸነፈ ደግሞ አንድ ስቴፕ ከፍ ብለን ስፔንን እንገጥማለን ነው ማለት ገባር ከዛ ለሶስተኛና ለአራተኛ አርጀንቲናና ፈረንሳይ የ22 ዓለም ዋንጫ ተጋጠሙ እኛ ደግሞ የዩሮ የባለፈው ደግሞ የበቀል ጨዋታ አለ በራውንድ 2 ማን ገባር ማናችሁንም አልፈልግም እንዳመጡብኝ በተለይ አቡዬ የምትባለው እንዳመጣብኝ ጀማው ዝም ብዬ ሳስበው ፋይናሉ እንዲሚሆን እየመሰለኝ ነው የምሬን በቃ እንደዚህ ነገር የሚሆን እየመሰለኝ ነው ለማንኛውም ዛሬ ወሳኙ ጨዋታ ይደረጋል እንግሊዝ ከአርጀንቲና የሚያደርጉ ጨዋታ አለ ጀማው ለማን ነው የምትቋጥረው ላላችሁ ምን አገባችሁ ምንም አያገባችሁ እኔ በቃኝ እንደውም ቋጥሮ በቅቶኛል የምሬን ነው ነፃ ሆኜ ኳስ ማየት ነው የምፈልገው ነፃ ሆኜ አያለው ያሸነፈ ምን አገባኝ እኔ የኔ ቡድን ፍራንስ ነበረ ተለጥፎ ወጥቷል እኔ እኮ አንተ አርሰናል ብሔራዊ ቡድን እኮ የሚመስለኝ ፈረንሳይ ነበር ሄነሪ ፓትሪክ ፌራሮ ፔሬዝ ምናምን አይቼ ከልቤ የምደግፈው ቡድን ነበር ፍራንስ ትናንት ሲለጠፍ አይቼ ተስፋ ቆረጥኩኝ ስለሆነ ከዚህ በኋላ ኒውትራል ያሸነፈ ብቃት ያለው ቡድን አሸነፈ ዋንጫውን ይብለው እዚህ ግርግር ውስጥ እኔ አልገባም ከዚህ በኋላ በቅቶኛል አይ ነው በእንግሊዝ በኩል እና ሳካ ዲክለሬሽን አሉ እኮ ግን እኔ በቃኛ ስለበቃኝ እኮ ነው በቃኝ እኔ ለማንም አልቋጥርም ፈታ ብዬ ኳሱና ያለው ፈታ ያለ መረጃ ለእናንተ አቀርባለሁ ዛሬ ማን ያሸንፋል ብላችሁ ትገምታላችሁ ያው አክቲቪስት ልክ አይደለም ለእንትና መቋጠር አለብህ የምትሉት ነገር ካለ ከነ ምክንያታችሁ ጋር አስቀምጡልኝ አክሰፕት ታረጋለሁ ኮሜንት ሴክሽን ላይ ከዛ አብረዳችሁ መቋጠር ይሆናል ግን እኔ ቋጠሮ በቅቶኛል ማን የፍራንስ ስትለጠፍ በቃኝ ሰላም ዋሉ እግር ኳስን ትፈጥራለች ተብላ የምትጠራው እንግሊዝና የእግር ኳሱ ንጉስ ተብሎ የሚጠራው ሊዮኔል ሜሲ አርጀንቲና ከኢንግላንድ የሚገርም ጨዋታ ነው የምናየው ዛሬ በአትላንታ ስታዲየም ኢንግላንድ ከአርጀንቲና ሴሚፋይናል ላይ ይፋጠጡታል የእግር ኳሱ ንጉስ ሁለተኛ ዓለም ዋንጫውን ያነሳ ይሆን በተከታታይ ወይስ የእንግሊዝ ወርቃማ ልጆች እነ ጁድ ቤሊንጋም የእንግሊዝ በታሪክ ምርጡ አጥቂ ሃሪ ኬን ሀገሩን ለመጀመሪያ ጊዜ ከ1966 በኋላ ዓለም ዋንጫን ወደ ሀገሩ ይመልስ ይሆን እናያለን የሚገርም ጨዋታ ነው የምናየው እንግሊዝ እንግዲህ የተሟላ ቡድን በወረቀት ደረጃ ያየነው ኳሊቲ ይበልጣሉ ከአርጀንቲናዎች ሙሉ ቡድኑ የተሟላ ዴክላን ራይስ ጁድ ቤሊንጋም ኤዜ ሳካ ኤኒዌር ብትሄዱ እንግዲህ ደግሞ የእግር ኳሱ ንጉስ አለ ጨዋታ ቀያሪው የአርጀንቲናን ቡድን የሚናቃረለም እና አልቫሬስ እና ኤንዞ ፈርናንዴስ እና ላታሮ ማርቲኔዝ አሉ የሚገርም ጨዋታ ነው የምናየው እስኪ የሚፈጠረውን እናያለን በእኔ ግምት ግን ያው መገመት ትቻለው ጥላል ነገር ግን አርጀንቲና ፋይናል ላይ ምድርስ ይመስለኛል አርጀንቲናን ከስፔን የምናይ ይመስለኛል ነገር ግን እርግጠኛ አይደለም እግር ኳስ የሚፈጠረውን አላቀው እኔ በፍራንስ ገምቼ አልተሳካልኝም ነገር ግን ሜሲ ሁለተኛ ወርልድ ካፑን አሸንፎ ሮናልዶ ሜሲ የሚባለውን ዲቤት ቢዘጋልኝ ደስ ይለኛል ቫሞኖስ አርጀንቲና የለቅሶ ቀን ነው የምዝምታ ይለቀስለት ደረት ይመታ መሐረብ ይውጣ ሶፍቱ የሚገዛ አለቅሻታለሽ ከዛ ጉቶ ጋባቴ ሰውዬ ዛሬ ከማልቀስ ማን አባቱ እንደሚያድነው አይልሃለሁ ታለቅሳታለች ስቅ ብለህ ከሱ ጋር ስታለቅስ ነው ማይ እንግሊዝ መሆኑን አዘንጋ ከእንግሊዝ ጋር ነው የምትጫወተው አባቴ ይኸውልህ ፊፋ ያጭበረብርልኛል ዳኝነቱ ይበላሻል ምናምን በምንም ታምር አይሰራም ይሄን ሰውዬ ዛሬ ከለቅሶ የምታድነው ከሆነ አይልሃለሁ ለማንኛውም ለጀማው ዲዳሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳዘነጋ ፎሎም እንዳይረሳ ይቻማችሁ አራዳ ልጆች ሜሲ በ38 ዓመቱ አርጀንቲናን ተሸክሞ ከነድክመቷ እዚህ ድረስ አድርሷታል ከፈጣሪ እርዳታ ጋር ዛሬ ከሜሲ አይደለም ምን ጠብቀው ሜሲ ማድረግ ያለበትን አድርጓል
ዛሬ የምንጠብቀው ከሊዮኔል ስካሎኒ ነው። ስካሎኒ አታሳፍረንም። ጥሩ መረጃ ጥሩ ዜና እየሰማን ይገኛል። ሜሲ ፋስ ዛሬ ስካሎኒ ለውጦቹ እንደሚኖሩ እየተናገረ ይገኛል። ዴፖል እንደሚቀየር እየሰማን ይገኛል። ይሄ በጣም ጥሩ የደስታ መረጃ ነው የሚሆነው። ዴፖል በጣም እየተዳከመ እንዳለ ብዙዎቻችሁ ያያችሁት ነገር ነው። በእነ ኒኮ ጎንዛሌስ ይቀየራል ብዬ አስባለሁ ዴፖልን ማለት ነው። ሲቀጥል ደግሞ ሚድፊልደሩን ዛሬ በጣም ጠንካራ ማድረግ አለበት። ዲፌንሲቭ ሚድፊልደሩ ጠንካራ መሆን አለበት። ኬንን ለማስቆም ደግሞ ሴንተር ባኮቹ አይደለም ወሳኞቹ። ኬን ወደ ሚድፊልደር እየገባ የሚጫወት ስለሆነ ሚድፊልደር ላይ ዋናው መከላከል ስራ መሰራት ያለበት። እናረጋዋለን ኒኮ እናረጋዋለን። አይ ቲንክ ይሄ ጨዋታ ጎቱ ማን እንደሆነ በትክክል የምንለይበት ይመስለኛል። የሁለቱን አይደለም የነሱ። ዛሬ ምሽት 4 ሰዓት በኤላና ሜሲ ፎር ዘ ፈርስት ታይም ለመጀመሪያ ጊዜ ኢንግላንድን ይገጥማል። እንዴት 39 ዓመት የሞላው ሰው ብዙ ውድድር ተወዳድሮ በካሪየሩ እንዴት አንድ ጊዜ ኢንግላንድን አይገጥምም? ገርሞኛል። ግን ክለቦቿን መጫወቻ አድርጓቸዋል። 33 የግብ ተሳትፎ ያለው ክለቦቿ ላይ 27 ጎልና 6 አሲስት። ይሄ አንድ ግለሰብ ፕሪሚየር ሊግ ሳይጫወት በአንድ ሌላ ሊግ ላይ ወይም ደግሞ እዛ ሊግ ላይ ሳይጫወት በሌላ ሊግ ላይ ያስመዘገበው ትልቁ ቁጥር ሆኖ ተመዝግቧልና ክለቦቹ መጫወቻ አድርጓቸዋል። አገሪቷንስ ይችላታል ወይ? ምሽት 4 ሰዓት መልስ የምናገኝ ይሆናል። ንጉሱ ኒውዮርክ ላይ ወይስ ደግሞ ሴሚ ፋይናሉን እዛው ሚያሚ ተጫውቶ እዛው ወደ ሚያሚ ክለብ የሚቀጥልበት ምሽት ያደርግበታል። ምሽት ይጠብቁ። ዛሬ እንግሊዝ ከአርጀንቲና ይጫወታሉ ማለት ነው። እኔ ግን ማለት ነው ዛሬ ምንም እንግሊዝ ላይ እምነት የለኝም። አርጀንቲና እንደምታልፍ ነው የሚሰማኝ። ዛሬ አርጀንቲና ናት የምታልፍ። አርጀንቲና ከስፔን ለፍጻሜ ይጫወታሉ ማለት ነው። አርጀንቲና ዋንጫውን ትበላለች። በቃ እንደዚህ ብዬ ማመን ጀምሬያለሁ። ምክንያቱም ብዙ ጊዜ ይሆናል ብዬ የማስበው ነገር ስለማይሳካ እንደዚህ ብዬ ማሰብ ነው ያለብኝ። ዛሬ መተኛት የለም። ኒዮኤል ሜሲ ከሃሪኬን፣ ኒዮኤል ሜሲ ከሃሪኬን ብቻ ሳይሆን ኒዮኤል ሜሲ ከቤሊንግሃም የሚለውንም እንዳትረሱት። እጅግ በጣም ልዩነት ፈጣሪ ተጫዋች ስለሆነ ማለት ነው። አርጀንቲና ዛሬ ማለት ነው ልክ እንደለመደችው የዚህ ንጉስ ምታታዊ ግራግር ዛሬም ያስፈልጋታል። ያለዚህ ንጉስ ምታታዊ ግራግር እዚህ አደርስም ነበር። አርጀንቲና በደንብ አድርጎ ጥገኛ ነች ኒዮኤል ሜሲ ላይ ማለት ነው። ያው አርጀንቲና ብቻ አይደለም የትኛውም ክለብ የሜሲ ጥገኛ ነው። ሃሪኬ ልዩነት ፈጣሪ ተጫዋች ነው። አርጀንቲና ዛሬ ለማሸነፍ መሃል ሜዳውን በጣም ዶሚኔት ማድረግ አለባት እና የምታገኘውን የግብ ዕድል መጠቀም መቻል አለባት። አለበለዚያ ግን አርጀንቲና ላይ ራሱ ጥያቄ አለኝ። በተለይ መሃል ሜዳ ላይ ክሬቲቪቲ ራሱ አሲስት እያደረገ ራሱ እያገባ በዚህ ንጉስ ነው ያለችው። ስለዚህ መሃል ላይ በጣም ልታስብበት ይገባል። ከመከላከል ወደ ማጥቃት ከማጥቃት ወደ መከላከል ያለውን ትራንዚሽን ምናምን ባላንስ የሚያደርጉ ስሩ ፓስ የሚያደርጉ ኪ ፓሶችን በደንብ በፍጥነት ወደፊት ይህን ሁሉ ስራ የሚሰራው ንጉሱ ሊዮኔል ሜሲ ነው። ሃሪኬንን በተመለከተ እጅግ በጣም የትልቅ ጨዋታ ተጫዋች ነው። ለዚህ ከየትኛውም አንግል ግብ ሊያስቆጥር ይችላል። የአየር ኳስም ይሁን ከፔናልቲ ቦክስ ውጪንም ፔናልቲም ካገኘ ማለት ቤሊንግሃምም እንዳለ አትርሱት። ስለዚህ እንግሊዝ ዛሬ ለአርጀንቲና ከባድ ፈተና ልትሆን ትችላለች። መሃል ሜዳዋ ከአርጀንቲና ይሻላል የእንግሊዝ። ይሄ የደርቲውንም ስራ የሚሰሩ ተጫዋቾች አሏት እንግሊዝ። በክሬቲቪቲውም ረገድ የሆነ ተጫዋች ዲፔንድ አይደለች። ቤሊንግሃም እንደምታውቁት ያን ያክል ክሬቲቪቲ ተጫዋች ምናምን ባይሆንም ግን ግብ የሚያስቆጥር የሚታገል የሚለፋ ተጫዋች። ስለዚህ መሃል ሜዳ ላይ ዶሚኔት ያደረገ ቡድን ዛሬ ወደ ቀጣይ ዙር ያልፋል ብዬ አስባለሁ። ከዚህ መታታዊ ሰው ጋር ግን መጋጠም ከባድ። ለማንኛውም ዓለም ዋንጫን በተመለከተ ምንም ነገር ሳያመልጣችሁ እዚህ ምዕራፍ ላይ ደርሰናል። አሁንም የቀረን የፍጻሜ ጨዋታ ነው። እሱም አያመልጣችሁ ማለት ነው። ፎሎ ይደረግ። አሩባ አናሆባ ጃሉሪያ ሶኮምባ ይሄ ጉንፋን አልፋታለኝ ማለት ነው። አረ አራዳ ልጆች ተዳከምኩባችሁ። ጃካዋ እንዴት ነች? ሌስ ፋሽን የላከልኝ ሌስ ፋሽን ማለት ይመጣላችሁ አንዲ ብለው ሌንጮ ነኝ። ዛሬ ደግሞ የእንትን ጃኬትን አሰራር እናያለን። የአራዳ ልጅ ቴንኪዩ በሉልኝ። ዛሬ አርጀንቲና ኢንግላንድን ትገጥማለች። እኔ ደግሞ ዛሬ ለሜሲ ይቋጠርለታለሁ። ለምን እንደሆነ ታውቃላችሁ? የእግር ኳስ ባሪያዋን ሜሲን ሁለተኛ የዓለም ዋንጫ ብትሸልመው ደስ ይላል እንጂ አይደብርም። በሮናልዶ የተከፋሁትን በሜሲ እክሰዋለሁ።
ዱስኮንኬን ቪዲዮ አሳልፈው ከኔ ጋር እንግባባ። ሜሲ ሁለተኛ የዓለም ዋንጫ ቢያነሳ እኔ አይደብረኝም። እጥያም እንዳትሆኑ እጥያም ሜንታሊቲ ሊኖራችሁ አይገባም። ጃሉሪያ አናሆባ የሆነ ነገር ሶኮምባ ያሾርት ድጌ ባልቻ ዓለም ዋንጫ ሊቆረጥም ነው። እኔ ወይ ከክለብ እግር ኳስ አልሆንኩኝ ወይ ከብሔራዊ ቡድን እግር ኳስ አልሆንኩኝ። በአንዱ ያለቀሰ በአንዱ ይደሰታል። እኔ ረቀቁት ሳር አይበቅልም። የራሴን እድል ጨርቄ የመጀመሪያው ልጅን እድል ቆርጥሜ በልቻለሁ። ድሮ ገና ስሜ ሲጠራ የሚፈሩኝ አሁን ናና ቋጥርብኝ እያሉ ነው። ግን ሲጀመረኛ እንግሊዝ ነን ዛሬ። በቃ ዘረኛ ናቸው። እግር ኳስና ሌላ ነገር አታነካኩ ብያለሁ። እኔ ስፓሚያ ነኝ። ፍጻሜ እንግሊዝ ከስፓሚያ ጨርሻለሁ። የትናንትናውን ጨዋታ አይቼ አሁን ዛሬ እንግሊዝ ታሸንፋለች ልል እኮ እኔ አላደርገውም። እመቤቴን ነው የምልህ። ስኳር ጥራት አለው ምናምን ብዬ እኔ እንግሊዝ ልቀጠቅጥ ልል እኮ እኔ ሁለተኛ ጊዜ አልተሳሳትም። ማንም ያሸንፍ በቃ እኔ አንዴ ቅስሜ ተሰበረ እኮ ወይኔ በስመ አብ በስመ አብ። በህይወት ማለት የማትጠብቀው ነገር ግን አይምጣ፣ ክፉ ነገር አይምጣ። ጠብቀው ቢመጣ ቢያንስ ይሻላል ብዬ ነበርም ለመባል ደስ ይላል። አሁን የዛሬውን ጨዋታ እኔ የትናንትናውን ጨዋታ ባየሁበት አይኔ እንግሊዝ ታሸንፋለች። አታሸንፍም፣ በቃ ይሄ አታሸንፍም። የእውነቴን ነው የምላችሁ፣ አይሆንም፣ አይመጣም። ምክንያቱም እንግሊዝ የተሻለ ስኳር ጥራት አላት። ስለዚህ ትሸነፋለች። ፈረንሳይ እንደዚህ ነው ሆነችው በቃ። አርጀንቲኖች ደግሞ አባቴ ኳሱን ሉዝ እንዳደረጉት ከመቼው ኮምፓክት እንደሚሆኑ አይታችሁታል። ስለዚህ እንግሊዝ ውስጥ ሁለት ተጫዋች ማርክ ካደረጉ እንግሊዝ ቀጥ ነው። ቤሊንጋምን ኬንን ማርክ ታደርጋለህ፣ አለቀ ማለት ነው። ምክንያቱም በሎ ብሎክ ለሚጫወት እንኳን በጣም ተቸግራ ነው የምታሸንፈው። ነገ ሁለቱም ማርክ ካደረግ ምንም የሚመጣ ነገር አይኖርም። አይመለከተኝም እኔ በቃ ማንም ቢያሸንፍ። ዛሬ ነው ለነገሩ ጨዋታው። ብቻ ይሄን ጨዋታ ገምቱ እስቲ እንደው ዝም ብላችሁ እንደው እኔ አይሆንልኝም በቃ ግምት። አሁን የተረዱት እንደዚህ ነው። እናንተ ገምቱ እስቲ።